ሶሊ አገናኝታት እባክህ አንዴ ብቻ ላግኝህ እባክህን እያለች እያለቀሰች እየለመነችው ነው ማለት ነው። እንግዲህ ናሆም ደግሞ በተቃራኒው እሱ በልጅነቱ የማይሆን ቦታ ጥለው ስለሄደች መገናኘት አይፈልግም እና አልፈልግም፣ እኔ አንቺ ጋር መገናኘት አልፈልግም፣ የማይሆን ቦታ ነው ጥለሽኝ ሄድሽው እያለ ልጄ ናፍቄሃለሁ ምናምን ቢላትም ከአንዴም ሁለቴ ጥለሽኝ ነው ሄድሽው፣ ስለዚህ ለምንድን ነው የምትናፍቂኝ? እኔ አንቺ አትፈልግኝም፣ ስለዚህ መገናኘት የለብንም እያለ ሊያገኛት አይፈልግም ማለት ነው። እንግዲህ እዚህ ላይ እሷ እያለቀሰች ተጸጽታ ያው ልጅ እናት ልጁን አይጥልም እባክህ ላግኝህ ብትለውም እሱ ግን አሻፈረኝ በማለት እምቢ ብሏታል። እንግዲህ እሷም እንደማትችልና በጣም ውስጧ እንደተሰበረም እያለቀሰች ለሶሊ ትነግራታለች ማለት ነው። እንግዲህ እሷም አንድም ቀን እንድትጎደው እንደማትፈልግና ከሱ ተለይታ እንደማትኖር ትነግረዋለች ማለት ነው። እሱ እንግዲህ እያለ እንደ ምክንያት የሚያቀርበው ነገር ምንድን ነው? አንድም ቀን እኮ ልታገኘኝ አልፈለግሽም፣ ፈልገሽኝ አታቂም እያለ እሷ ግን እሱ ባያቅላትም ሁሌ ነው ስትፈልገው ነው የምትኖረው ማለት ነው። እሱ ስላልተረዳላት ነው እንጂ እንግዲህ እሷም የሚዝናናበት ቦታ እንኳን ሳይቀር እየሄደ እንደምትፈልገውና ሁሉም ቦታ እየሄደች እሱን እንደምታፈላልግ ነው እንግዲህ የያዘ ይዟት ነው እንጂ እዚህ ላይ ደግሞ አዜብ ልጇ እንድታገኝ ስለማትፈቅድላት በዛ እንትን ብላ ነው ስላልቻለች ነው እንጂ ሁሌ ነው ልጇን የምትፈልገው። እንግዲህ ልጁን እያለቀሰች ተለማመነችው እባክህን ላግኝህ እያለኝ ማለት ነው። እንግዲህ እሱም አልፈለገም። እንግዲህ ሶሊም ስልኳን ተቀብላ እናትህን ላገናኝህ አወከኝ ወይ እባክህን እናትህን አገኛት እያለች ሶሊም ደግሞ ከአሁን በፊትም ደውላለት ስለነበረ እናቱን እንዲያገኝ እናትና ልጅ እንዲገናኙ በጣም ጥረት እያደረገች ነው ሶሊ። እንግዲህ እሷም ከደወለችለት በኋላ ያለህበትን ንገረንና አለህበት ድረስ እንምጣ፣ ይዣት እመጣለሁ፣ እኔ እናትህን አገናኝሃለሁ፣ እናትህን አግኛት አታስለቅሳት በማለት በትህትና ታወራዋለች ማለት ነው። እንግዲህ እሱም እሺ ብሎ ቀኑ ቦታውን ይነግራቸዋል ማለት ነው። እዚህ ላይ ደግሞ ወይዘሮ አዜብና ወይዘሮ የአዜብ ባለቤት በሪውን ፈልገኸኝ ነበረ ለምን የጠራኸኝ ምናምን ትለዋለች ማለት ነው። እንግዲህ ለምን የፈለከኝ ስትለው ለምንድን ነው የፈለከኝ ስትለው እናት እና ልጅ እንግዲህ ፓንዱራን እንትን ሶሊን ሊጎዳት ምናምን አስበዋል። ይህንን ሁሉን ነገር እንግዲህ እህቱ ሰርካዲስ ለአቶ በሪውን ሁሉንም ነገር አንድ ሳይቀር ነግረዋለች። ስለዚህ የፈለኩሽ ነገር አንቺና ፓንዱራ ማንን ለመጉዳት ነው ይሄን ያህል የምትሯሯጡት ምናምን ብሎ ሁሉን ነገር እንግዲህ ይነግራታል ማለት ነው። እንግዲህ እሷም አሁንም ቢሆንች ሴት ሰልችታኛለች፣ እኔ በቅቶኛል፣ እንግዲህ ከዚህ በላይ እኔ አልቻለሁም፣ እህትህ በጣም ጥላቻዋ በዝቶብኛል፣ ከልክ በላይ ሄዳብኛለችና ምናምን ብላ መጮህ ትጀምራለች። እንግዲህ እዚህ ላይ ቤተሰቡ እየተበጠበጠ ያለው በእናትና ልጅ ተንኮል ነው እንጂ ሰርካዲስ እውነት ነገር ነው የተናገረው። እናትና ልጅ ደግሞ ሶሊን ለማባረር ከሚያደርጉት አንጣር ነው። እንግዲህ አዜብና በሪሁን ጭቅጭቅ ላይ ናቸው ማለት ነው። እንግዲህ እሱም ተረጋጊ፣ ግን አንቺ ልጅን ልታጣይ ብዙ ርቀት እየሄድሽ ነው ይላታል ማለት ነው። እንግዲህ እሷም እናትና ልጅ እዚህ በጣም ቤቱን እያመሳች ነው እየተባልን እንዴት ነው ተረጋግተን መኖር የምንችለው ምናምን እያለች እንግዲህ ሌላ እህትና ወንድምን ደግሞ ልታጣላ ነው እየጣረች ያለችው ማለት ነው። እንግዲህ ለምንድን ነው እውነቱን ነገር ስለምታጋልጥ ለበሪውን እውነቱን ነገር ስለምትናገር ነው ሰርካዲስ ነው የጠላቻት። እንግዲህ ሰርካዲስ ለምንድን ነው ይሄን ያህል ጥላቻ አመጣላን እኛ ምንድን ነው ያደረግናት ትላለች ማለት ነው።
እንግዲህ ሰርካዲስ ግን ጠልታቸው ሳይሆን እውነታውን ነገር ሶሊን እና አባቷን ለማስማማት ስትል እውነቱን ነው እያጋለጠች ያለችው ማለት ነው። እንግዲህ በሪውንም ሁለታቸው ነገር ምን እንደሚያባላቸው ግራ ገብቶታል። እንግዲህ ሰርካዲስም ፋንቱ ሁሉንም ነገር ትነግርሃለች ብላኛልና ከፋንቱ ሁሉንም ነገር መስማት እፈልጋለሁ፣ ፋንቱን ጥሬልኝ ይላታል ማለት ነው። እንግዲህ ፋንቱ የለችም ትለዋለች። አዜብም የት ሄደች ሲላት ከሶሊ ጋር ሄዳለች። አየህ ሶሊ ብዙ ወዳጅና ብዙ ጓደኛ ብዙ ወዳጅ ነው ያላት ትላለች ማለት ነው። እና ሶሊ ሄደችው ግን ፋንቱ ልጅ ልታገናኝ ነው በቅንነት ሄደችው እንጂ ሌላ ቦታ አይደለም፣ ወዳጆቿ ቦታም አይደለም ሄደው። እንግዲህ ለሶሊ የቤታችን ሰራተኛ እንኳን ሳትቀር ጥብቅና ቆማላታለች ማለት ነው። እሷ በጣም ሁላችሁ የምትወዷት እሷ ነው። የኔን ልጅ ግን እንግዲህ የግራቀኝ ልጆች ናቸው። ልጅ ናተኝ ባንዱራ ልጅን ነው ማንም እየተነሳ የሚያዋርዳትና የሚሰድባት ብላለች እያለ መናደድ ትጀምራለች። እንግዲህ ማስመሰል ነው እንጂ ንዴትም አይባልም። ዝም ብሎ ያለ ጥፋቱ መናደድ፣ ያለ ስራው መናደድ ጥሩ አይደለም። እንግዲህ እዚህ ላይ ራሷ ልጅቱ ተንኮለኛና መሰሪ ስለሆነች ነው። እንግዲህ በሪውንም አዜብን ተረጋጊ፣ ባንዱራም የኔ ልጄ ናት፣ ሶሊም የኔ ልጄ ናት፣ ስለዚህ ተረጋጊ ይላታል ማለት ነው። እንግዲህ እና ልጅህ ብትሆንስ እንዴት ሶሊ ጋር መጥፎ ነገር ታደርጋለች ብለህ ታስባለህ? ምናምን በማለት አክስትህ ናት እኛን የምታስጠላን፣ እናትና ልጅን የምታጣላ፣ የራሷን ጉድ እየሸፋፈነች እኛን የምታስጠላ ምናምን ማለት ትጀምራለች። እንግዲህ እዚህ ላይ እንግዲህ እዚህ ላይ በሪሁን ጋርም እየተፋጠጡ ያሉት እህትህ ናት ሚስጥረኛ እንጂ እኔ ምንም አይደለሁም ላንተ፣ አንተ የኔን አትሰማም የእህትህን ነው የምትሰማ ነው። እዚህ ላይ በሪሁን በግራ ቀኝ በቃ ተወዛጓ ነኝ። እዚህ ላይ እህቱን እንዳይገለምጥ፣ እዚህ ላይ ደግሞ ሚስቱንም እንዳይሰማ ሁለታቸውም እንግዲህ እያወዛገቡት ነው ያሉት። እንግዲህ እኔ ላንተ ምንም ነኝ እያለች እህቱን እንዲጠራ ደግሞ እያደረገችው ነው። እንግዲህ አቶ በሪሁንም የሚሰማው ነገር ከቁጥጥር ውጭ እንደሆነና ሁሉም ነገር ግራ እንደገባው ይነግራታል ማለት ነው። እንግዲህ አዜብም እህትህ ከዚህ ቤት ካልተባረረች፣ እዚህ ቤት እስካለች ድረስ እኛ ሰላም አይኖረንም፣ ተስማምተንም መኖር አንችልም፣ አንድ ባንድ እየተባላን ነው የምንኖር ትለዋለች ማለት ነው። እንግዲህ እሱም ሁለታቸውም የተለያየ ቃላት እንደሚያወሩና እሷም ሌላ ያችም ሌላ ያወራሉና የታኛቸውን ማመን እንዳለበትም እሱ ግራ ተጋብቷል። እሷም እንግዲህ አዜብም እንዴት እህትህን ነው አንተ እያመንህ ያለው? እህትህን አምነህ እኛን ጥፋተኛ እያደረከን ነው በማለት ራሷን እንደ ጨዋ በመቁጠር እንትን ትላለች። ጥፋተኛ ግን አዜብ ናት። እሷም እንግዲህ ጥሩ ከፈለግ ከቤትህም ታባርህ ጥሩ ነው በማለት መደፋት ትጀምራለች። እንግዲህ የኔ ልጅ ያለ ጥፋቷ ከሁሉም ዘንድ እየተባረረች እና እየተሰደበች ነው ያለችው፣ ልጅ ተጨቁናለች እያለች ማውራት ትጀምራለች። እንግዲህ ልጇም እንደምታሳዝናትና ሁሉም ነገር ከልክ በላይ እንደሆነ መናገር ትጀምርና ተናዳ ጥላት ተነስታ ጥለው እንግዲህ ትሄዳለች። አቶ አዜብም በጣም ንዴት ላይ ነው፣ አቶ በሪውንም በጣም ንዴት ላይ ነው። እንግዲህ የውጩን ልቻል ወይስ የቤቱን ልቻል? የትኛው ይሻለኛል? እኔ አብጄ መሄዴ ነው እያለ እንግዲህ አቶ በሪውን በጣም መበሳጨት ይጀምራል ማለት ነው። እንግዲህ ናሆሜን የሆነ ቡና ቤት ገብቶ ቡና እየጠጣ ያለ እንግዲህ ሶሊ ሄዳ ከፊቱ ትቆማለች ማለት ነው። እንግዲህ አቤት ምን ልታዘዝ ሲል እናቱም ፋንቱ ሄዳ ናሆም ፊት መቆም ትጀምራለች እያለቀሰች። እንግዲህ ልጄ ብላ እሱም እናቴ ብሎ ይነሳና ተቃቅሙ ማልቀስ
ይጀምራሉ ማለት ነው። ስለዚህ ሶሊ እንግዲህ በጣም የተባረከች ልጅ ናት። የተነፋፈቁ እናት አባትን ማገናኘት በጣም ደስ ይላል። እንግዲህ እሷም ልጄ ይቅር በለኝ ማረኝ እያለች ታለቅሳለች። እሱም ደግሞ እኔ ከልቤ አይደለም እናቴ፣ ምንም ቂም የለብኝም አንቺ ጋር፣ እኔ እናቴ ነሽ እወድሻለሁ እያለ እንግዲህ እሱም እያለቀሰ ናፍቆታቸውን እየገለጹ ተገናኝተዋል ማለት ነው። በጣም ደስ ይላል። እንግዲህ እሱም ካሁን በኋላ ጥለው እንደማትሄድም ቃል ያስገባታል ማለት ነው። እንግዲህ ፋንቱም ካሁን በኋላ የትም ጥለው እንደማትሄድና የትም እንደማትለየው ትነግረውና ያቅፋ ትስመዋለች ማለት ነው። እንግዲህ ሶሊም የደስታ እንባ እያለቀሰች ነው። እንግዲህ ይህ ሁሉ ውጤት እንግዲህ የሶሊ ውጤት ነው ማለት ነው። ሶሊ ያደረገችው የሶሊ ውጤት ነው። ከዚህ ላይ ደግሞ እንግዲህ የአቶ በሪሁን እህት ሳሎን ላይ ቁጭ ብላ ጸጉሯን አስተካክላ ምንም ብላ ቁጭ ብላለይ። እንግዲህ እህቲቱም የሶሊ እህት ባንዶራም የኔ ቆንጆ አክስቴ አምሮብሻል እሳ ምናምን ብላ ሂዳ ጠግባ ቁጭ ማለት ትጀምራለች። እንግዲህ አክስቴቱም ሳርክ አዲስም የኔ አሽሟጣጭ እያሽሟጣጭ ነው እንጂ እኔ አምሮብኝ ወይም ደግሞ ደስ ብዬሽ አይደለም ብላ መልስ ትሰጣለች ማለት ነው። እንግዲህ የት ልትሄጂ ነው እንዲዘንጠሽ? ባንዶራ ዘንጣ ነበርና የት ልትሄጂ ነው እንደዚህ ዘንጠሽ አምሮብሽ? መቼም ኮሌጅ ሊሆን አይችልም ምናምን ማለት ትጀምራለች። እንግዲህ እሷም እኔና ሶልዬ ፕሮግራም አለን የልደት ፕሮግራም አለብን ትላታለች። አክስቲቱም እንግዲህ የሶልዬ ልደት ነው ወይስ የማን ነው? እየቀለድሽ ነው ትላታለች። እንግዲህ ባንዶራም እህቷም እንግዲህ እኔ እህቷ እያለሁላት እዚህ ቤት ታፍና አትኖርም፣ እኔ እህቷ የትም ቦታ እንሸራሽራት አለሁኝ እያለ ለሰርክ አዲስም ትመልስላታለች። እንግዲህ አክስቲቱም የውሸቷን እንደሆነ ስላመነና እንግዲህ ሶሊን እንደማትወዳት እና ለመጥፎ ላይ ልትጥላት እንደሆነ ስለነቃች አክስቲቱ ሙድ በመያዝ ትስቅባታለች። የቤት አይጥ ሆንሽ ምናምን እያለች ትስቅባትና ልታናዳት ጀመረች። እንግዲህ ባንዶራም እየቀለድሽ ነው ወይ ምናምን ትላታለች ማለት ነው። እንግዲህ አክስቲቱም አንድ ነገር ልንገርሽ የኔ ቆንጆ ባንዶራ፣ ሶልን ብትትያት መልካም ነው። እሷም ደግሞ ፓርቲ ምናምን መዝናናት የሚያስፈልጋት ልጅ አይደለችም ትላታለች ማለት ነው። እንግዲህ እዚህ ላይ ደግሞ የራሷ እህት ነበረች፣ ግን የሰጠችው መልስ ሆዷ ታይቶ እርጉዝ ናት። እንግዲህ ሶሊ ሆዷ ታይቶ ሰው ፊት እንዳትዋረድ ፈርተሽ ነው ወይ? ገና ነው፣ ጉድ እኮ መውጣት አልጀመረም፣ ገና ነው፣ አትስቢ ትላታለች ማለት ነው። እንግዲህ አክስቲቱም የምን ጉድ ነው የምታወሩ ብላ ሙርት ይዝባታለች። እንግዲህ የምን ጉድ ነው የምታወጪው ምናምን ስትላት ባንዶራም እንግዲህ በእህቷ ላይ መሳለቅ ትጀምርና ይሄ ለካ የቤተሰብ ጉድ ነው፣ የቤተሰብ ሚስጥር ነው ለካ፣ አታስቢ፣ እስከ መጨረሻው የቤተሰብ ሚስጥር እስከሆነ ድረስ ሚስጥሩን ደብቀን ለመኖር እንሞክራለን ትላታለች ማለት ነው። ተወዳጆች እንግዲህ የፋንቱ ድራማ ቀጣይ ክፍል እንድለቅላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ።